ይልክ ሲኦልን ሰው ለማስገባት በዚህ ልህ መድከመ እኔ በጣም ይገርም። የአንተ ማረፊያውን ይቅርታ አድርግልኝ ሲኦል ውስጥ ነው። ምንም እንትን የለውም። በዚህ መንገድ ሲኦል እንጂ ምንም አትወርስም። ኢየሱስ ክርስቶስ አንተውን አያውቅም። የምሬን በእውነት ኢየሱስ እናንተ ፊት ለፊት ብትገናኙ አንገትን ቀልቶ ነው ገሸሽ የሚያደርግ። የምሬን ነው። የእንትን እራት ነው የሚያደርግ። ምንም የሚጠቅም ህይወት የለም። ስለዚህ ሰው መሆን አለብን፣ መንቃት አለብን፣ መነቃቃት አለብን፣ ትንሽ ቀደም ማለት አለብን። እኔ በጣም ይገርመኛል። ወደ ሞት ነው ሰው እየተጠራ ያለው። መጽሐፍ ቅዱስ በፍጹም አታውቀውም። ራሱ ሃይማኖት ብለህ ያዝከው ነገር አሁን ተመልሰህ ማየት አለብን፣ መፈተሽ አለብን። እናንተ የሚያስፈልጋችሁ ምንድን ነው? ይቅርታ አድርግልኝ እነ ዳጊ ምናምን ሙስሊሞች ዝም ብለው እናንተ ጋር ይከራከራሉ። ትርጉም የለውም ክርክር። እናንተ አሁን ንጽጽር አያስፈልጋችሁ። መለስ ብላችሁ ጤናችሁን ነው መመርመር ያለባችሁ። እኔ በጣም ነው የምታሳዝኑ እናንተ ሳይ እኔ የምሬን ነው የምልህ፣ በጣም ነው የማዝነው። አንዳንዴ ያለቅሳለሁ። ምን ያስለቅሳል? ምንድን ነው ያስለቅሳል? አዝናለሁ። የሰው ልጅ በዚህ ልክ እኔ እንትን ሲሆን እኔ በጣም ነው የማዝነው። የነጮችን መሳሪያ ሲሆን የነጮችን ፖለቲካ እንደ ሃይማኖትን እየተከተለ የእሳት ራት ሲሆን በጣም ያሳዝነኛል። የረሃብ እንትን ማደሪያ ሲሆን በጣም ያሳዝነኛል። ጌቹ አንተ ነቃ ደንገጥ ነው ማለት ያለብህ። ዝም ብለህ ከስሜት ወጥተህ ወደኋላ ተመልሰህ ሃይማኖትን መፈተሽ ነው ያለብህ። ምንድን ነው ማለት ነው? እንደዛ ያልክበትን እንትን የእሱ የአንተ ፐርሴፕሽን ነው፣ የአንተ አሰምሽን ነው፣ የአንተ እንትን እንደዛ ልታሰብ አንተ ትችላለህ። የራስህ ነው። ደስ ዩሬዲ የምትመርጠው መንገድ የራስህ ነው። ባይዘ አንተ አሁን ምንድነው ወደ እሳት ትገባላችሁ? በራስህ ፍርድ ነው አንተ ነፈራጁ ወደ እሳት ትገባላችሁ ምትለው ወይስ ምንድነው? ማስፈራሪያ መሆኑን መጽሐፍ አዶ ነው። ለምን አስፈራራለሁ? መጽሐፍ ቅዱስ ነው እንደዛ የሚለው። መጽሐፍ ቅዱስ እንደዛ ይላል። እሺ ለሲኦል እንደውም እኮ እንደዛ ካልክ ለሲኦል የተፈጠራችሁት እኮ እናንተ ሙስሊሞች ናቸው። ሲኦልን እኮ ለእናንተ ነው እንደውም የተሰራው ማለት ይላል። አላህ ከጅኒ ይልቅ ለሰዎች እንዳዘጋጀ ነው የሚናገረው። የቱ ጋር ነው እንደዛ የሚለው? አናነበብክም እስከዛሬ እኮ የት ጋር ነው እንደዛ የሚለው? አንተ ያነበብከው? አይኔ ቦታው ረስቼዋለሁ፣ ግን እንደዛ ይላል። አየህ፣ ስሜታዊ ስትሆን ዝም ብለህ ከራስህ ትናገራለህ። የተሰጠን ዝም ብለህ ተሸክመህ ትመጣለህ። እኔ በጣም የሚደብረኝም እሱ ነው። የተሰጠህ እንደ ትንባሆ ቀርቅረህ ስትመጣ በጣም ከባድ ነው። ስትጠየቅ የለም። ገብቶሃል? ምንም ነገር ነው። ስለ ራስህ ማስረዳት ሳትችል ቀርተህ ስለ ሰዎች እንደዛ ይላል ብለህ ማውራት የቱ ጋር ነው እንደዛ የሚለው? እሺ ቆይ እኔ ልጠይቅሽ። አላህ ገሃነምን ለማን የፈጠረው? ለአንተ፣ ለሰዎች። አንተ ሰው አይደለህም? አይ ለሰዎች አይደል? ለአንተ እኮ ችግር የለውም። ለእኔም ለአንተም ለሁሉም ሰው ለአንተን የፈጠረው። ኦኬ አላህ የፈጠረው ለካፊሮች ነው እንበል። እሺ እኔ ካፊር ስለሆንኩኝ እሺ አዎ ለአንተ ነው። ኦኬ እሺ ለሙስሊሞች ለሰው ልጆች አልተፈጠረም ማለት ነው። እናንተ ሰው አይደላችሁ እንዴ? አንተ ሰው አይደለም? አይ እኔማ ሰው ነኝ። ታዲያ ሰው ከሆንክ ለምን ለሰው አልተፈጠረም ትላለህ? አይ ቆይ ለካፊሮች ብቻ ነው የተፈጠረው ነው የምትለው ወይስ አላህ የሰው ልጅ የተፈጠረው ለገሃነም ነው? ምን አልከኝ? ለካፊሮች ብቻ ነው ወይስ ደግሞ ለእንደናንተ አይነት ሰዎች? እኔ ጥያቄ እንደዚህ ነው። ለእንደናንተ አይነት ሰዎች ነው የተፈጠረው። ምንድን ነው ማለት የፈለግከው? አይ አላህ ገሃነምን የፈጠረው ለሰው ልጆች ነው ወይስ አይደለም? ለአንተ ነው። አንተ ሰው አይደለህም? ለአንተስ? እኔ ሌላ ነገር ነው። እኔ እንዳንተ አይደለሁም። እሺ ስለዚህ ለሰው ቆይ አንተ የሰው ልጅ አይደለም? እኔ እኮ በሰውነት በዛ እኮ አለካሁትም። አሁን ከመቼው ነው አላህ ጋር የገባው? ቆይ ባቀው ባቢ አዙር መርፌውን ጠንከር አድርገን ብንወጋው ይሻላል። በደምብ ምንም እኮ አሁን አንድ ይቅርታ አድርግልኝ አንድ ክርስቲያን ከሙስሊም እና ከአይሁድ ሊያወራ ምንም አቅም የለውም።
ገብቷል። ሙስሊምና አይሁድ በአምላክ ይሄ በአምላክ አምላክነት፣ በአምላክ ታላቅነት፣ በአምላክ ኃያልነት ምንም አይደራደሩ፣ አይዝረከረክም። አምላክ ኃያል ነው። ገብቷል። እንደ ክርስትና የተንጠባጠበ ማንነት ያለው አምላክ የለም። አይሁድና ከእስልምና ውስጥ ገብቷል። ጥርት ያለ ኃይል የሱ ነው፣ ስልጣን የሱ ነው፣ ድርጊት የሱ ነው፣ ያለ ፍጻሜ በሱ ነው፣ ትእዛዝ የሱ ነው፣ ፍርድ በሱ ነው። ገብቷል። እንደ ክርስትና ስልጣን የሚቀበል ስልጣን የሚሰጥ ዳኝነት የሚሰጠው አሳልፎ የሚልክ ሸርተቴ ምናምን ዝርክርክ የለም። ስለዚህ አንተ ከእነሱ ጋር ለማውራት ምንም ሞራል የለም። ወደ ራስ መመለስ አለብህ ብዬ የምልህ ለዛ ነው። ሰዎች የሰጠውን ኒቂያ ጉባኤ ላይ የተደረገውን ስብሰባ ላይ በሰዎች ድምፅ የጸደቀውን አምላክ ተሸክመ ምንም የማያውቅ እኔ አሁን ማነኝ የማያውቅ ኢየሱስ ክርስቶስ አምላክ ነው ብለህ መጥተህ ከእንደዚህ አይነት ሃይማኖቶች ጋር መጋፈጥ የለም። ገደል ነው የምትገባው። ምንም ገደል የሚያስገባ አይደለም እኮ ሁለት ገደል ነው የምትገባው። አንደኛ ነገር በሰዎች ፊት ትዋረዳለህ፣ በምድር ማለት ነው። ሁለተኛ ደግሞ በቀጣዩ ዓለም ትዋረዳለህ። ምንም ትርጉም የለም። ወይ አንገተን ደፍተህ ነው መኖር ያለብህ አንተ ጌቹ፣ ወይም ደግሞ ዝም ብለህ በቃ ሰተት ብለህ የሚያዋጣን መፈለግ ነው። ድልድዩ መሻገር። እኔ በኢየሱስ ያምናለሁ፣ በኢየሱስ እተማመናለሁ 100%። ኢየሱስ ምንም ሊያደርግልህ አይችልም። ኢየሱስ ራሱ ወደ ማን ነበረ ጸሎት ሲያደርግ የነበረው? ብርቱ እንባና በብርቱ ጸሎት ምልዳ ተሰማለት አለ። ኢየሱስ ክርስቶስ እኮ ቢገባ ኖሮ ምርጥ አማርኛ ነው። ሮሜ ምዕራፍ 15 ቁጥር 8 ላይ ኢየሱስ ክርስቶስ የአይሁድ አገልጋይ ነው ያለው እኮ። የአይሁድ አገልጋይ መሆኑን ወቁ ይላል። ከእንደገና ደግሞ ሐዋርያ ስራ ምዕራፍ 17 ቁጥር 31 ላይ ምዕራፍ 5 ቁጥር 31 ላይ ደግሞ የእስራኤልን የነፍስ ኃጢአት አንድ ያሰርዞ በእግዚአብሔር በቀኝ በኩል ተቀመጠ ነው የሚለው። መዝሙረ ዳዊት እንዲሁ 147 ላይ ለአሕዛብ አልተነገረም ነው የሚለው። ኢየሱስ ክርስቶስ እንዲያድናችሁ ለአሕዛብ አልተነገረም ይላል። ከእንደገና እንዲሁም በሌላም አንቀጽ ደግሞ ምንድነው የሚለው? አሕዛቦች የሚድኑት እስራኤሎች ካልተቀበሉት ነው ይላል። ሮሜ 11 እንደውም ፓጣ ቆየኝ የሚላቸው በዮሐንስ ወንጌል ራሱ መዳን ከአይሁድ ነው ነው የሚለው። በብዙ መልኩ ብታስበው ኢየሱስ ክርስቶስ ሊያድን አይደለም፣ በጣም በልመናና ወደ ጩኸት ወደ ፈጣሪው ብርቱ ጩኸት አድርጎ ተሰማለት ነው የሚለው። አንተ እንግዲህ በሁለት ደላላ በሊቢያ በኩል ጣሊያን ከምትገባ በህጋዊ መንገድ ቆርጠ ተሳፍረ ብትገባ ይሻላል ጀነት። ባቢ ሰላም ላንተ ይሁን። ሰላም ብያለሁ። ቅድም ያለውን ግን የቁርአን ማስረጃ እንዲያመጣልን ያዝልን። ከየት ያመጣል? ዝም ብሎ ነው ምንም አያውቀውም። እንትን ለማለት ነው እንደዚህ ያደረገው። እኔ እርግጠኛ ነኝ አሁን ጌቺው ነገ ከሃይማኖት ወጥቻለሁ ብሎ ያመጣል። እርግጠኛ ነኝ። ይኸው ነግሬያቸዋለሁ። ከሃይማኖት ወጥቻለሁ፣ ኢየሱስ አያድንም፣ እንደውም እኔ መጽሐፍ ቅዱስ ተመልሼ ማንበብ አለብኝ ብሎ እንደ በአዲስ ማንነት ይመጣል። ትንሽ የማዳመጥ እንትን ስላለው ባህሪው ደስ ይላል። ረጋ ብሎ ያዳምጣል፣ ይቀየራል ነገር። የምር መጽሐፍ ቅዱስ በትክክል መረዳት ይጀምራል። አሁን ጌቹ እንዳያገኝ ሁላቸውንም ከልብ ወዳቸዋለሁ። እኔ ልተኛ ነው። ደህና ደሩ። ቆይ አንድ ጊዜ ቆይ ባቢዬ፣ እስቲ ቆይ ሳትወጣ አንድ ጥያቄ ሰማይ እስቲ ለጌቹ ነው ማቀርብለት። ምድር ላይ አደጋዎች የሚነሱት የተፈጥሮ አደጋዎች በማን ነው ጌቹ? ነቢዩ መሐመድ ተከታያቸው ከምን እስከ የት የሚባለው እንዳለ በሙሉ ነው ነካክተው ያለፉትና መከበር አለባቸው። ለጽዳት ትልቅ ቦታ አላቸው። ሰው እሱ ብቻ በቃ ዘመናዊ ሰው ናቸው። እንትን ብለህ ብታይ ታሪካቸውን ስታነበው በቃ በቂ ነው። ምንምም እንትን አያስፈልግህምና እንትን ብለህ ከጥላቻ ወጥተህ ታሪካቸውን ብታነበው የሚገርም ታሪክ ነው ያላቸው። እኔ በጣም የደነቀኝ አባባል በጣም ማለት ነው እኛ አሉ ሳንራብ አንበላም፣ ስንበላም እስክንጠግብ አንበላም። ያው ሳትራብ ከበላ በሽታ ነው። ሆድህን እስኪወጠር ከበላ ደግሞ በሽታ ነው። ስለዚህ ከዛ ደግሞ አስቀጥለው በሽታ አይነካንም አሉ። እኔ በጣም ነው የገረመኝ። ዘመናዊነት እኮ ነው።
ያልነኩት ነገር የለም። አበላል፣ አመጋገብ፣ ጽዳት የሚባል አለባበስ፣ ትምህርት፣ ትህትና ብዙ ነገር ነው የነካኩትና ለእንደዚህ አይነት ሰዎች ቦታ ነው መሰጥ። ምስክር ነው መሆን ያለበት ትውልዱ። ጥላቻ የሚባለው መከተል የሚባለው ሌላ ነገር ነው፣ ሌላ ታሪክ ነው። መከተል ሌላ ታሪክ ነው፣ ራሱ የቻለ ሌላ ታሪክ፣ ሌላ ተአምር ነው። ዓለምን የሚመሰክረው የስብዕናቸው፣ የአስተምሯቸው፣ የተጽዕኖ ፈጣሪነታቸው እንትን እኮ በድፍረት እኮ ነው አበሻ እንትን የሚያደርገው ሊቀለብሰው የሚጣጣረው። አይሆንም። የሚገርም ነገር እኔ ደጋግም ይለዋለሁ የነብዩ መሐመድ ምንድን ነው ማንነታቸው የነብይነት መስፈርት ካልሆነ ምድር ላይ አንድም ነብይ የለም። በቃ አለቀ። እንደዛ ከሆነ ማለት ነው። ምክንያቱም እኔ ነብዩ መሐመድ በኢየሱስ ክርስቶስ አይደለም ምለካ፣ አሁን በሱ ነው ምለካቸው፣ በአሁን አመለካከቴ ማለት ነው። ኢየሱስም ሰው ነው። እንደ ክርስቲያን ግን ከማን ጋር ነው እንትን የምታነጻጽራቸው? ከዳዊት ጋር ነው? ከሙሴ ከአብርሃም ጋር ነው? ስለዚህ የእነሱ ታሪክ መጽሐፍ ቅዱስ ምን ብሎ ነው ያስቀመጠው? መጽሐፍ ቅዱስ ለነብያቶች ያለውን ቦታና ክብር የነብያቶች ታሪክን እንዴት አድርጎ እንዳስቀመጠው ታውቁታላችሁ። እነሱ ጋር አነጻጽረህ ከሆነ ከነሱም በላይ ናቸው። የሰከሩ ነብያቶች አሉ አይደል? እርሱ አልሰከሩም። ራቁታቸው የሄዱ ነብያቶች አሉ። እርሱ ራቁታቸውን አልሄዱም። እንዲያገቡ የሰው ልጅ ሸለፈት እንዲቆረጥለት መስዋዕት የተደረገለት ነብይ አይደለ? እርሱ ግን አልተደረገላቸውም። እንደዚህ አይነት ነገር የለም እርሱ ጋር። በብዙ ሚስት ማግባት አይደለም የሚወቀሱት? ማን ነው ያላገባው? ከአብርሃም ጀምረህ ማን ነው ብዙ ሚስቶች ያላገባው? ከአንድ በላይ ሚስት ያላገባው ማን ነው? የለም እኮ። ስለዚህ በሌሎች ነብያቶችን እንትን አድርገህ አነጻጽረህ የምታያቸው፣ የምትሰፍራቸው፣ የምትለካቸው ከሆነ ይበልጣሉ። በቃ ጽድት ያለ ነገር ነው ያላቸው። ጥርት ያለ ነገር ነው ያለው። በቃ ድምቅ ያለ ነገር ነው ያለው። አይ ብለህ ኢየሱስ ክርስቶስ ጋር እያወዳደርክ የምታነጻጽር ከሆነ ግን መጀመሪያ ማመን አለብህ። አምላክ ነው ብለህ የምታምነው ኢየሱስ ክርስቶስ ሰው ነው የምትለው ሰው ጋር የምታነጻጽረው ከሆነ ኢየሱስ ክርስቶስም ሰው ነው። በቃ እንደነሱ የሰውነት እንትን መለኪያ የምታደርገው ከሆነ አምላክ ነው የምትለውን አመለካከትህን መካድ አለብህ ማለት ነው። እንደዛ ከሆነ እኔ ትውልዱ ለምን እንደማይገባው እኔ ግራ ነው የሚገባኝ። ሰው አይደለም አምላክ ነው ስጋ ለበሰ ምናምን የሚባለው እንትን አለ። ተመልሰ ደግሞ ሰው የሚባሉት ነብዩ መሐመድ ልክ እንደ ኢየሱስ ክርስቶስ በተሰፈረበት ካልተሰፈሩ ትክክል አይደሉም ብለህ ደግሞ ታወራለህ። ቢሰፈርስ ከኢየሱስ ክርስቶስ ጋር ቢነጻጸሩስ? ተረቱና ትርክቱን እንትወውና ውስጥ ገብተን ትምህርታቸውን ብናነጻጽረው የትኛው ነው ግልጽ የሆነ ትምህርት ያለው? ለኛ ይሄ እኛ ለምንኖርበት ዘመን የሚመጥን ትምህርት የኛ አይምሮ እና ማንነት የሚቀበለው ትምህርት ነው ያስተማሩ። እኛንም እንደሚገባን አድርገው ማለት ንግግራቸው ሁሉ ትህትናቸው ሁሉ አሁን ያለን የምንኖሩበት ዘመን እኛ የምንኖረው ኑሮ እርሱ ከሺህ ዓመታት በፊት ያስተማሩ ስለ ጽዳት ብዙ ነገር ነው የነካኩትና ሰዎች ሙድ እየያዙ እያየው ነበርና ለዛ ነው ወደድክም ጠላህም ትታጠባታለህ ያሉ። መታጠብ አለበት፣ ትውልዱ መነከር አለበት። እኔ በምኖርበት ዘመን የሚኖር ሰው ነው። እኔ ምን እንደሚያስፈልገኝ በትክክል የሚረዳ ሰው ነው። ለእኔ አእምሮ የሚመጥን ምክር የሚሰጥ የሚለግስ ሰው ነው። እኔ ፊት ለፊት ጠይቄው የሚመልስ ሰው ነው። ጠቅሶ አጣቅሶ የሚያስረዳ ሰው ነው። አለቀ። ስለዚህ እኔ ጳውሎስን ከምከተል ጳውሎስን ከሚያነቃኝ ወይ ቢያደነቁረኝ እመርጣለሁ። ምርጫዬ ነው። አለቀ። ተላላኪ ነው፣ ቅጥረኛ ነው። የምን መቀጠር ነው እንዴ? ሞኛ ትሆን
ወይ ያየንበት እንትን የተለያየ ነው ማለት ነው። ያው የተገጠመልን አይምሮና አይን የተለያየ ስለሆነ እኔ እሱን ያየሁበት አይን ምናልባት ሌላ ስለሆነ ይሆናል። የእናንተ አይን የድንቁርና አይን ነው ያላችሁ እናንተ። በድንቁርና አይን ያየው እንዴት እውቀቱን ይታያችኋል እናንተ? እናንተ እኮ በመሀይምነት አይናችሁን ነው የምታዩት፣ በኋላ ቀርነት አይናችሁን ነው የምታዩት እኮ። እውቀቱን እንዴት ይገለጥላቸዋል? እንዴት ይታያቸዋል እውቀቱ? በድንቁርናና በድድብና ጆሮአቸውን እያዳመጣችሁት እንዴት ይገባችኋል? ኡስታዝ የሚያወራው አይገባም እኮ። የለማ ከሰዋዊነት ወርዳ እንስሳ ሆነ እያዳመጥከው እንዴት ይገባል? እንዴት ሰማዋል? አይገባም። ሰው መሆን አለብህ፣ ፈቀቅ ማለት አለብህ፣ ትንሽ ከፍ ማለት አለብህ። ስለዚህ እንኳን መቀጠር በነፃም አገለግለዋለሁ። አቅም የለኝም እንጂ አግኝቼ ነው። ተጠቀሙበት። የትኛውም ሃይማኖት ውስጥ ያለ ሰው እኮ ነው የምለው። ከኡስታዝ ወይድ የትኛውም ሃይማኖት ውስጥ ያለ ሰው ይጠቀማል። ተጠቀሙበት። ሙስሊም ክርስቲያን ምናምን የሚባል ነገር የለም። ተጠቀምበት። በእውነት ብዙ ነገር ትጠቀምበታለህ። በጣም አስፈላጊ ሰው ነው። እንደ እንቁላል እንትን መያዝ ያለባችሁ ሰው ነው። በጣም እውቀት ያለው፣ በጣም ደስ የሚል እውቀት አለው። ገራሚ ሰው ነው። ዓለማዊ መንፈሳዊ እውቀት አለው። የታጨቀ እውቀት ነው ያለው። ያነባል፣ ይጽፋል፣ ይሰራል። ለሃይማኖቱ ደግሞ ትልቅ ክብር አለው። አይደራደርም። እንዲህ ነገራቶችን የሚመረምርበት የሚያይበት በጣም የሚገርም ነው። ስለዚህ የትኛውም ሃይማኖት ተከታይ የሆነ ሰው ከኡስታዝ ወይድ መጠቀም ይችላል። ተጠቀሙበት። እንደው በፍቅር ነው መውደድ ያለባችሁ። ሌላ ሃይማኖት ተከታይ የሆነ ሰው ሁሉ ብዙ ነገር ነው መጠቀም አሉ። ከታች ቁጭ ብለው የሚማሩ ሰዎች አሉ አውቃለሁ። ግን በግልጽ ነው እንደኛ ነው እንትን ማለት ያለብን። በቃ እኔ እወድሃለሁ፣ አከብርሃለሁ፣ በጣም ነው የምትገርመኝ፣ የምትደነቅ ሰው ነህ፣ የምትደንቅ ሰው ነህ፣ የምትገርም ሰው ነህ፣ በጣም እውቀት አለ። ስለዚህ እኔ በአንተ እውቀት የተማረኩ ሰው ነኝ ብለህ ቁጭ ብለህ እየጠየቀው ያስተምርሃል። ቁጭ አድርግ። አይ እንዳልሰልም ብለህ ፈርተህ ከሆነ ግን የራሱ ጉዳይ ነው እና አክብሩት፣ ተከተሉ፣ ተጠቀሙበት። በጣም የሚያስፈልግ ሰው እንደው አንዳንዴ ታሪካቸውን ነግራችሁ እስኪ ምከረን በሉት። እሱ ብቻ አይደለም እውቀትን እንዴት ልፈልጋት በሉት። እንዴት ማንበብ አለብኝ በሉት። ነገራቶችን እንዴት አድርጌ ሊያቸው ብላችሁ ምከረኝ በሉ። ዝም ብላችሁ አንዳንዴ ስለ ሃይማኖት ብቻ ሳይሆን እናንተ ራሳችሁን የምትለውጡበትን መንገድ እንኳን እንትን አሳየን በሉት። በጣም ነው ዝቅ ያለ እንትን ያለው። በጣም ነው ደስ የሚለው ጸባይ። ትሁት ሰው ነው። ከእስልምና የተማርነው ለሰዎች መጨነቅን ነው። ከእስልምና የተማርነው ለሰዎች ሞራል መጨነቅን፣ ማክበርን፣ ቦታ መምረጥን፣ ሰዎችን መምረጥን፣ ስነ ምግባርን፣ ስነ ስርዓትን አስተምረናል። ስለዚህ ከተዋወቅንበት ጊዜ ጀምሮ ኢልና ሻሃዳ ከያዘችበት ጊዜ ጀምሮ ከሙስሊሞች ጋርም አንተ ባለህበትም ኡስታዝ ሌሎችም ኡስታዞች ባሉበት ስንነጋገር ለቤቱ እንደሚመጥን ለእናንተ እንደሚመጥን የተነጋገር ነው። ያንን ቆይታችንን መቀበል ስለከበዳቸው የዛሬ 2 ዓመት የዛሬ 3 ዓመት እዛ ቪዲዮ ላይ እናንተን ሊያገኙ ስላልቻሉ በየመሃሉ ያንተን ድምጽ እያስገቡና እኔ ምን ያህል አስፈላጊ ሰው እንደሆንኩ የተረዳሁት እውነት ለመናገርና ሙስሊሞችም ገብቷቸዋል ብዬ አስባለሁ። ሻሃዳ ለመያዝ ወይም ደግሞ ሻሃዳ ያልያዛችሁ ሙስሊሞች እየተባሉ የሚጠሩ አሉ እዛ ምስራቅ ቀጠና ላይ እነሱ እንዳይመጡ የሚደረግ ነገር ነው። እኔም ተናግሬያለሁ። ይሄ የኡስታዝ ወሂድን ባህሪ እኛን ካወቃችሁበት ጊዜ ያለው ባህሪ ለእናንተ የሚነገር አይደለም። በፊት ላደረግነው ነገር ኃላፊነት አትወስዱም፣ የሚያስወቀሳችሁም አይደለም። ሊገርማችሁ የሚገባው ግን ከዛ ነው የመጣ ነው ወደዚህ ስነ ምግባር። ከዛ ቦታ መተን ነው ከሙስሊሞች ጋር ስነ ምግባርን፣ ስነ ስርዓትን፣ እውነትን፣ እስልምናን የነበረን እውቀት የዳበረልን። እንደውም አንድ ሰው ምን አለኝ፣ ከሰማኋቸው ነገሮች በሙሉ እኔ አሁን ሙስሊም ነሽ የሚለው ላይ ደምድም ያለው
የአራት ዓመት ቪዲዮ አመጥተው ሲያሰሙ አንድም ቦታ እስልምናን የሚናገር ነገር ስትናገር ያልሰማውም እና ፍልሰታ ልጾም ስለሆነ ይህንን ነገር መናገር አለብኝ ልቤ ውስጥ እየተመላለሰብኝ ነው ያለኝ ሰዋል እና በማይሆን ቦታም ሆነን በቃ በማይሆን ስነ ምግባር ውስጥ ብንሆን እንኳን እኛ የምናከብረውን የምናቅ ሰዎች ነን። ወደ እናንተ ስንመጣ ደግሞ ከእናንተ ጋር በነበረን ቆይታ በጣም ጥሩ የማይጠገቡ እስቲል ቲክታክ ፕላትፎርም ቢዘጋ እንኳን የማንረሳቸው ሙስሊሞች ለሰለምቴዎች ያላቸው ክብር፣ ለእኛ ያላቸው ክብር፣ እናንተ ለእስልምናችሁ የምትሄዱበት ርቀት፣ ሰዎች ዳዕዋ እንዲደርሳቸው እስልምናን እንዲማሩ ምንም አይነት ቦታ እንደምትገኙ የራሳችሁ ክብር እንደማያሳስባቸውም ጭምር የተረዳ ነው። ግላዊ ባህሪያችንን ምክንያት አድርጋችሁ ሳትጸየፉን ያለፈ ታሪኮቻችን እንደዚህ ነበሩ እንዴ ብላችሁ ሳትታዘቡ እሱን ደግሞ ከኛ ተማሩ። ነውሬ ይገለጥብኛል፣ ነውሬ ይወጣብኛል፣ ነውሬ መሳቀቄ ነው እንዳትሉ ማለት ነው። ተምራችኋል ብዬ አስባለሁ። ስለዚህ ሙስሊም ስትሆኑ ወንጀላችሁ በሙሉ የሚታሰበሰበት፣ ሙስሊም ከሆናችሁ እንኳን ሙስሊም እንኳን ባትሆኑ ከሙስሊሞች ጋር ወዳጅ እንኳን ጓደኛ እንኳን ብትሆኑ የእነሱ ኃጢአት የእናንተ ኃጢአት ለእነሱ ምናቸውም እንዳልሆነ ማስፈራሪያ፣ በትር፣ ዱላ እንደማያደርጉባችሁ ተምራችኋል ብዬ አምናለሁ። ይህን ማስተላለፍ ፈልጌ ነው። ነፍሴ በእጁ በሆነችው ጌታ ነው የምምልልህ። በክርስትና መስፈርት ክርስቲያኖች ኤግዚስት አድርገው አያውቁም። ገባህ? ኤግዚስት አድርገው አያውቁም። ስለ ወሲብ ብትል፣ ስለ ጋብቻ ብትል፣ ስለ ሶሻል ላይፍ ብትል፣ ስለ ፖለቲካ ብትል ምንም አይነት መርህ የላቸውም። ምንም አይነት መርህ። ገባህ የምልህ? ስንት ማግባት እንዳለባቸው፣ እንዴት ማግባት እንዳለባቸው፣ እንዴት ወሲብ ማድረግ እንዳለባቸው፣ ኢኮኖሚያቸው እንዴት ሴቭ ማድረግ፣ ጦርነት እንዴት መምራት እንዳለባቸው ተምረው አያውቁም። ዘላን የሆኑ የሃይማኖት ሕግ የሌላቸው ክርስቲያኖች ዘላኖች ናቸው። ይሄ ከቦታ ቦታ ከብት እያረቡ የሚዞሩ ሰው ታውቃቸዋለህ? ክርስቲያኖች ማለት በህግ ደረጃ እንደዛ ስለሆኑ ነው በዲሞክራሲ መንግስት ህግ የሚተዳደሩት። የጋብቻ ህጋቸውን እኮ የዲሞክራሲ መንግስት ነው የሚያወጣላቸው። ገባክ? በጋብቻ ላይ ጋብቻ መፈጸም ወንጀል ነው የሚለው ዲሞክራሲያዊ መንግስት ነው እንጂ ክርስትና በጋብቻ ላይ ጋብቻ ይቻላል የሚል ህግ የላት። ምን መሰረት አድርገው የለም። ገባክ? የምልህ ሴተኛ ዳሪ አሰልፈው ኢትዮጵያ ውስጥ የኢትዮጵያ ታሪክ አንብቡ። የሴተኛ ዳሪ የቡና ቤት ባለቤቶች ክርስቲያን ናቸው። ሴተኛ ዳሪዎች ክርስቲያን ናቸው። በፐርሰንት ደረጃ እኮ ነው የምልክ። የክርስቲያን ሀገር ናት ብለው የመሯት የመሰረቷት ሀገር ኢትዮጵያ ሴተኛ ዳሪነት፣ ጥቃት፣ መደፈር እያንዳንዱ ነገር መለያቸው ነው። የጋብቻ ህግ አላቸው የላቸውም? ፍትሐ ነገስታቸው እኮ ነው የጋብቻ እድሜ ራሱ ያወጣላቸው። ሴት ልጅ ከ12 እስከ 15 ዓመት፣ ወንድ ልጅ ከ20 እስከ 25 ዓመት ይላል። የ12 ዓመት ልጅ ለዲያቆናት ለካህናት ትዳራለች ቨርጅን እያለች። ማህበረሰቡ ደግሞ የ15 ዓመት ልጅ እንዲያገባ ይፈቅድለታል። በዚህ እድሜ ስቲል አሁን ብትሄድ የ12 ዓመት ልጅ እዛ ቤተክርስቲያን ብትሄድ ያጋቡሃል። ለምን? ፍትሐ ነገስቱ ስላልተቀየረ። 18 ዓመት አልሞላትም እቺ ሴት ማግባት አትችልም አትልም። ኦርቶዶክስ ቤተክርስቲያን የሚከለክለ መንግስት ነው፣ ወንጀል ነው ይልሃል። ለጋብቻ አልደረሰችም ይልሃል። እንዲህ አይነት ሰዎች ናቸው ልልህ ነው ባጭሩ። ገባ የኔ ፍቅር? አሁን ሴቶች እንቁጠር እስኪ። ዳዊት ስንት ሚስቶች ነበሩት? እነማንን ደፈረ? የማንን ሚስት ቀማ? ጠቢቡ ሰለሞን ስንት ሴቶች ነበሩት? ሴቶቹንስ ማን የባረከለት? ሳምሶን ለምንድን ነው ላው ላይ ቤተ መቅደስ እስኪሚፈርስበት ድረስ ከእግዚአብሔር ሴትን የመረጠው? እውነት በጣም ነው ግር ያለኝ። ይገርማል፣ በጣም ይደንቃል። ቆይ ረሳሁት። ሎጥ ለምንድን ነው ከልጆቹ ጋር የተኛው? እሺ ተውት፣ በቃ ችግር የለው። እውነት እኔ እኮ የምናገረውን አላውቅም። ግን ስለ ሴተኛ ዳሪነት ካወራህ ማለት ነው ውዴ የአዝማሪ ግጥም ስለ ሴተኛ ዳሪ ምንድን ነው ያለው? ንግስት አልሰማሁትም ነበር። አይ አይደለም፣ እኔ ማለት ነው የኔ ፍቅር ውዴ እኔ እንድትናደድብኝ አልፈልግም፣ ግን እንድትናደድ ስለማልፈልግ ነው እንጂ ጾም ስትይዙ በሚሸጥ ማህፀንም በሚሸጥ ስጋም ነው የምትይዙት። ጾም ስትፈቱም ቀበቷችሁንም ጾማችሁንም ነው የምትፈቱት። ወሲብና ክርስቲያኖች የአንድ ሳንቲም በትገዝታ ናቸው። እዚህ የቀበሌ ስጋ ቤት ተሰልፋችሁ እኮ እዚህ ጋር ደግሞ ፔኒሲዮን ነው የምትሰለፉት። አይደለም እንዲ አሁን የወረድከው ልጄ እኔ ፍቅር፣ እኔ እንድትናደድብኝ አልፈልግም። በጌታ ፍቅር በጣም በመረጋጋትና በትህትና ነው የምናወራው። ለእናንተ ወሲብ ምን ያህል አስፈላጊ እንደሆነ የምናውቀው እኛ ጾም ስትይዙና ጾም ስትፈቱ ነው። ይሄ ዓመቱን ሙሉ የሚደረግ እንትን እኮ ነው። ይኸውልሽ ንግስት ምን አለ መሰለሽ፣ በህግም ደረጃ ይሄ መፍቀድ የሚባል ነገር ይኸውልሽ፣ እስልምናው ላይ መፍቀድ አለ። መፍቀድ ነገሮችን መፍቀድ ህጋዊ ሆኖ የሆነ ነገር ማድረግ ሊሚት ማበጀት ሊሚት አለው እስልምና ላይ። ዩሲ ዘመናዊ ከመሆኑ እስልምና ማለት ነው የሆነ ነገሮችን ችግርም ካለ
ለምሳሌ በህጋዊ ጋብቻ ነገሮችን በቃ የሆነ ቀለል አድርጎ እስልምና ፈቅዷል። ክርስትና ውስብስብ ስለሆነ በድብቅ ይደረጋል። ገብቶሻል? ነገሮች የሆነ እግዚአብሔር አታድርጉ ይላል፣ በውስጥ ደግሞ ያደርጋል። ገብቶሻል? የሆነ ነገር ለአንቺ ያዝሻል። ሰዎቹም ያንን ነገር ነው አይ ቲንክ የሚያደርጉት እና ይሄ የፍቅር አምላክን መስበክ ከላይ ፍቅር ነው የሚሰበከው። ፍቅር እኔ